ጤና ይስጥልን እንዴት አላችሁ ተመልካቾች? በጣም ዛሬ እጅግ ውስብስብ የሆነ መረጃ ነው የምነግራችሁ። እንግዲህ የኢራንና የአሜሪካ ድርድር ተቃርቧል ወይም ጫፍ ላይ ደርሷል የሚሉ መረጃዎች እየወጣ ባለበት ሰዓት አደሴም ታይም ደግሞ ከኢራን በኩል የተለያዩ መጠራጠሮች እየተፈጠሩ ነው። የሆርሙዝ ሰርጥ መከፈት ጉዳይ እንደዚሁም ደግሞ የተያዙባት ሀብቶች የመለቀቅ ጉዳይ በከፍተኛ ደረጃ ጥያቄ እየተነሳ በመሆኑ በኢራንና በአሜሪካ መካከል ያለው ድርድር ችግር ውስጥ እንደሆነ እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ ግን ዛሬ ከሰዓታት እንግዲህ በኋላ ይፈርማል የሚል ሀሳባቸውን አጋርተዋል። የኢራን ፖለቲከኞች ግን በጉዳዩ ላይ የተለያየ ሀሳብ ቢኖራቸውም ለመስማማት ፍላጎት ቢኖራቸውም ተስማምተዋል የሚሉ መረጃዎች እየወጡ ቢገኝም ግን አሁንም ጥያቄ እንዳላቸው እየተነገረ ነው። በተለይም ደግሞ አብዮታዊ ዘብ ኃይሉ አይአርጂሲ ፈተናችን ከባድ ነው የሚል ሀሳብ እየሰጠ ይገኛል። ከዛ ውጭም ደግሞ እስራኤል በጣም እጅግ ከባድ የሆነ የአየር ጥቃት በሊባኖስ ዋና ከተማ ከዚህ ቀደም ኢራን ጦርነቱ ውስጥ ወይም ደግሞ ከእስራኤል ጋር ጦርነት የገባችበትን አጋጣሚ የምናስታውስበት ቦታ ላይ በድጋሚ ጥቃት ሰንዝራለች። ማለት ደግሞ በእስራኤል አማካኝነት የድርድር ጫና ውስጥ ሊገባ እንደሚችል ጠቋሚ ሆኗል። ለማንኛውም እንግዲህ ዛሬ በዚህ መልክ ነው የምነግራችሁ ተመልካቾቻችን። በጣም ሰፊ የሆኑ መረጃዎችን አጋራችኋለሁ። እናንተ ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረጉን ቀጥሉ። ቢፌር ኦር ብራዘር ስለምታደርግልን ኮንትሪቢሽን ስለምትሰጠን በጣም ጄኒውን የሆነ አስተያየትና በፋይናንስም ሳፖርት ስለምታደረገን በጣም ነው የምናመሰግነው። ቢፌር ከዛ ውጭ እንግዲህ ተመልካቾቻችን የቴምር ሪል ስቴት ሰዎች የሚገርም ማስታወቂያ ያላቸው በታላቅ ቅናሽ ነው፣ ለአጭር ጊዜ የሚቆይ ነው። የእነሱን ማስታወቂያ ለ30-40 ሴኮንድ ተመልክተን ተከታትለን እንመለሳለን። በነገራችን ላይ ዛሬ በዚህ መልክ ነው የማቀርብላችሁ። ትንሽ ሌላ ቦታ ስለሆንኩኝ ነው፣ ጊዜ ስላጣዊ ነው። በደንብ በትንታኔ መልክ እስከምመለስ ድረስ መረጃውን ለማጋራት ነው። ተመልካቾቻችን ተከታትለን እንመለስ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴምር ሪል ስቴት ሳር ቤት አደባባይ ከዳውት ፓቭለን ህንፃ አጠገብ አዲስ ሳይት ይዞሎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም ባችሁም ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል አጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። እንግዲህ የእስራኤልና የአሜሪካ ድርድር በኢራን ጉዳይ ላይ የተለያዩ ጥያቄዎችን እያስነሳ ይገኛል። በተለይም ፕሬዚዳንት ዶናልድ ትራምፕ ስምምነቱ እንደሚፈረም በተለያየ ፕላትፎርሞቻቸው በዋና ሚዲያም እንደነ ፎክስ ኒውስ ከዛ ውጭም ደግሞ በራሳቸው ትሩዝ ሶሻል ሚዲያ መልእክት አስተላልፎ ነበረ እንደምታስታውሱት። ከዚህ ቀደም ግን የእሳቸው ሀሳብ በርካቶች የሚታመን አይደለም በሚል ሀሳባቸውን ያስቀመጡ ይገኛል። ያም ሆኖ ግን በፓኪስታን ኢስላማባድ አማካኝነት የተደረገው ድርድር በጎ አጋጣሚ ሊፈጥር እንደሚችል እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ ጫፍ ላይ ደርሰናል ብለዋል። የኢራን ፖለቲከኞችን በተለይም የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ጉዳዮችን አስተካክለን በትክክለኛው መንገድ እየሄድን ነው ብለዋል። ያም ሆኖ ግን የተለያዩ ጥያቄዎች እንዳሏቸው ኢራኖች እያስቀመጡ ይገኛል። በተለይም ደግሞ መስማማት ላይ ያልተቻለባቸው ነጥቦች አሉ። እነዚህ ነጥቦች በ60 ቀናት ወይም በ2 ወራት ውስጥ የሚፈጸሙ ቢሆኑም በዋነኝነት ግን አሁኑ መደረግ ያለባቸው ስምምነቶች በብዙ መንገድ ጥያቄ ውስጥ እየገቡ በመሆኑ ስምምነቱ በቀላሉ ይፈጸማል ተብሎ አይታሰብም። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቤይሩት የሚፈጽሙትን ጥቃት የተመለከቱ መረጃዎችም ይሄኑ ነገር እያወሳስበው መጥቷል። በተለይ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ሊባኖስ ያስፈጸሙት ጥቃት ከባድ ሆኗል። ይህ ጥቃትን ተከትሎ እንግዲህ ኢራን ደግሞ አጸፋዊ ምላሽ ሰጥ ሆኖ ወይ የሚል ጥያቄም የተነሳ ነው። የእስራኤል ጦር የሄዝቦላ ይዞታ ነው በተባለው ወይም ደግሞ የሄዝቦላ ኮማንድ ማዕከል ነው እዝ ማዕከል ነው ያለውን ደሄህ የተባለውን ቦታ ላይ ጥቃት ሰንዝሯል። ከዚህ በፊት እዚህ ቦታ ላይ ጥቃት ከተሰነዘረ ኢራን አጸፋዊ ምላሽ ሰጣለው የሚል መረጃ አጋርታ ነበረ። በዛም አማካኝነት ተንቀሳቅሳ ጥቃት መሰንዘሯ ይታወሳል። አሁን ባለው ሁኔታ ደግሞ ድርድር ላይ ያሉ ይሄ መፈጸሙ ምናልባት እስራኤል በድርድር ሂደቱ ላይ ጫና ልፈጥር እንደምችል ማሳያ ሆኖ ተመዝግቧል። ከዛ ውጭ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ድንበራችን ለሚሰነዘር የትኛውም ጥቃት ምላሽ እንሰጣለን፣ በየትኛውም አጋጣሚ እኛ ብቻችንን በንቆም በመካከለኛው ምስራቅ ያለውን ፍላጎታችን እናስከብራለን የሚል ሀሳባቸውን ሰጥተዋል። በደቡባዊ ሊባኖስ ቤይሩት ዋና ከተማዋ ላይ የተፈጸመው ጥቃት ግን ምናልባት ቴህራን ወደ ቴልአቪቭ እና ወደ ተለያዩ የእስራኤል ክፍሎች ኢየሩሳሌምን ጨምሮ ወደ ሃይፋ ወደ ደቡብ እስራኤል ኢላት ጭምር ጥቃት ተነዝር እንደምችል እየተነገረ ነው። እንግዲህ የሄዝቦላ ኮማንድ ማዕከል መመታቱ ዛሬ ይሄኛው ፕሎት አገንስት ኢዝራኤል ሲቲዝንስ ነው ተብሎ ስለሚታሰብ የእስራኤል ዜጎችን
ኢላማ ለማድረግ ሴራ የሚሴርበት ቦታ ነው። ከባድ የሆነ ፖለቲካዊና ወታደራዊ ሴራ በእስራኤል ላይ በዜጎች ላይ የሚሴርበት ቦታ ስለሆነ መትቼዋለሁ ብለዋል። ይሄ ቦታ እንግዲህ በዋነኝነት ሊባኖስ ላይ ያለው ሂዝቦላ የሚንቀሳቀስበት ቁልፍ ቦታ ማዕከሉ ነው። ይሄ ቦታ ተመታ ማለት ደግሞ ከዚህ በፊት እንደነበረው አንደኛ ፕሬዚዳንት ዶናልድ ትራምፕ ይሄን ቦታ እንዳትመቱ ብለው ነበረ፣ እሱ ይቀር። ከዛ ውጭ ኢራን ይሄ ቦታ ከተመታ በየትኛውም የተኩስ አቁም ድርድር ውስጥ በሆን አጸፋዊ እርምጃ ወስዳለሁ የሚል አቋም አላት። ከዛ አንጻር አብሮ የሚታይ ነው። እንግዲህ ይሄኛው ትንሽ አስቸጋሪ ሊሆን ይችላል። ሂዝቦላም ከፍተኛ ጥቃት የላውንቸር በመጠቀም ወደ እንግዲህ እስራኤል ወዳለችበት ቦታ ያ ማለት እስራኤል በደቡባዊ ሊባኖስ ጠልቃ በመግባቷ እዛ ላይ ጥቃት የሰነዘረ እንደሆነ አስቀምጠዋል የቤሩት ሰዎች። የእስራኤል ጥቃት ሞር ከዚህ በላይ የበለጠ ሊሆን ይችላል የሚል ስጋታቸውን እያስቀመጡ ይገኛል። በጣም አደገኛ የሚባል ጥቃት ነው የደረሰባቸው። ባይዞይ ይሄኛው ትንሽ አስቸጋሪ ነው። ብዙ ሁኔታዎች መልካቸውን ለውጠዋል እዚህ አካባቢ። ምናልባት እንግዲህ ይሄኛው ስምምነት በተለየ አጋጣሚ ሊፈታ ይችላል ተብሎ እየታሰበ ባለበት ሰዓት የአሜሪካና የኢራን በሁለቱ መካከል ያለው ንግግር ስሎው ዳውን እያደረገ በመጣበት ጊዜ እስራኤል አክቲቪቲ ደግሞ እየጨመረ በሄደበት አጋጣሚ ያ ማለት እስራኤል በምትፈጽመው ጥቃት ኢራን ወደኛ ጥቃት ሰንዝር የሚል ምላሽ አለው በመሆኑ ትንሽ በዚህ ተኩስ አቁም ላይ ያልተስማሙ ኃይላት እንዳሉ በግልጽ የሚያሳይ ነው። ከነዚህ ውስጥ እንግዲህ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ማለት ነው። ሂዝቦላ እንግዲህ በእስራኤል ላይ ጥቃት ሰንዝረዋል። የአርትለሪ ፖዚሽን ወይም ደግሞ በደቡባዊ ሊባኖስ የሚገኘውን የእስራኤል ጦር የመድፈኛ ያለበትን ምድብ ማለት ነው። እሱ መትቻለሁ ማለቱን ተከትሎ ነው እስራኤልም ተንደርድራ ደቡባዊ ቤሩት ላይ ከባድ ጥቃት ያደረሰችው። እንግዲህ ሂዝቦላ ይሄን ባይል ጥሩ ነበረ። አንዳንድ ሁኔታዎች እንግዲህ ተባብሰው ቀጥለዋል። እዛ አካባቢ ይታወቃል። ሂዝቦላ ጥቃት ተነዘርኩ ሲል ኦፍኮርስ እስራኤል አውቃለች። ወዲያውኑ ደግሞ በአላዲስ አካባቢ ነበረ ጥቃት የፈጸመው ሂዝቦላ። ወዲያውኑ ደግሞ እስራኤል እንደምታውቁት በሂዝቦላ ላይ ከባድ እርምጃ ወስዳለሁ በሚል ደቡባዊ ሊባኖስ ደቡባዊ ቤሩት ላይ ከባድ ጥቃት ፈጸመች። ይሄ እንግዲህ እስራኤል በዚህ አጋጣሚ ኢራንም እንድትገባ የማድረግ አካሄድ ነው ተብሎ ይታሰባል። ባይዞይ በጣም ትንሽ አስቸጋሪ የሚያደርገው ይሄ ድርድር ጊዜው አይደለም። ትራምፕ ዛሬ ይፈረማል ስላሉ የኢራን ፖለቲከኞች ነገ ከነገ ወዲያ ወይ ደግሞ አናውቅም ስላሉ ብቻ አይደለም፣ በቀነ ገደቡ አይደለም። ተዋናያኖቿ አስቸጋሪ ናቸው። እዚህ ላይ አሁን የእስራኤል አቋም ምንድን ነው? ከዛ ደግሞ የእስራኤል አቋም ይሄ ነው ተብሎ ባልተወሰደበት አጋጣሚ ደግሞ ኢራን ውስጥ ያሉት ፖለቲከኞች እና IRGC የኢራን እስላማዊ አብዮታዊ ዘብ ኃይል እነሱ ያላቸው አቋም ምንድን ነው? የሁለቱን አቋም እንኳን ብንወስድ ትንሽ እዛ አካባቢ ያለውን ፖለቲካ አደገኛ ያደርገዋል ማለት ነው። ብዙ ጉዳዮች ግን አነጋጋሪ ሆነዋል። የእስራኤል ጦር አሁን ላይ በጣም አደገኛ የሚባል የአየር ጥቃት መጣብን በሚል ሳይረኑን ከነካካ በኋላ ወይም አክቲቬት ካረገ በኋላ መልሶ ይሄ በስተት የተደረገ ነው የሚል ሀሳብ ሰጥቷል። በዚህኛው አጋጣሚ ደግሞ ዮርዳኖስም ላይ አንድ ታሪክ ተመልክተናልና ምንድነው የተቀመጠው የሚለው ብዙ ሰዎች እየተነጋገሩበት ያለ ጉዳይ ነው። the brief update by the Israel Army military camps after sirens were activated in several areas in southern Israel በደቡባዊ እስራኤል እንግዲህ ተሰምቷል። የአደጋ ጊዜ ድምጽ ሰጪ ደወሎች በጣም በከፍተኛ ሁኔታ አሰምቶ ነበረ። ይሄ ለምንድን የሆነው የሚል ጥያቄ ሲነሳ ነበር። የእስራኤል ጦር እንግዲህ በደቡባዊ ሊባኖስ ነው እንደነገርኳችሁ። ብዙ አፕዴቶች በመውጣት ሂደቶች ላይ ነው። ግን ይሄኛው በስተት ፎልስ ክሌም ነው ተብሏል። በስተት የተደረገ ነው ብለዋል። ለምንድነው በስተት የተደረገው የሚል ጥያቄ የተነሳ ነው። አንደኛ ዮርዳኖስ አካባቢም እንደዚህ አይነት ችግሮች ተፈጥረዋል። ስለዚህ እዛ አካባቢ የአየር መከላከያ ስርዓቶች ላይ ምንድነው የተፈጠረው የሚል ጥያቄ እንደዚሁ እየተነሳ ነው። በጣም ክሊር የሆኑ መረጃዎች ወደ በኋላ ይወጣሉ። እነሱንም ነግራችኋለሁ። እንግዲህ የእስራኤል ጦር ሪሰንት ሆስታይል ኤርክራፍት አረወዝ ፎልስ አይደንቲፊኬሽን በስተት ነው። የሚያሳዝን ነገር እንደመጣ ግን ሳይታለም የተፈታ ነው። ፎልስ ነው ብሎታል። ያም ሆነ ይሄ ግን በጠቅላይ ሚኒስትር ቤንያሚን ኔታንያሁና በነ ሙጅተባ ኻሜኒ መካከል ያለው የፖለቲካ አካሄድ በጣም ትንሽ አስቸጋሪ ሊሆን እንደሚችል ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢስላማባድ ሜሞራንደም ኦፍ አንደርስታንዲንግ MOU has never been closer በድጋሚ for more than 24 hours it's been under review by the relevant authorities while its which is the Supreme National Council አሁንም ከፍተኛው ወይም ደግሞ ብሔራዊ የምክክር ኮሚሽኑ ብሔራዊ
ከፍተኛ ብሔራዊ ምክር ቤቱ ሪቪው እያደረገው ነው። ስለዚህ ምንድን ነው የምታወሩት የሚል አይነትም ነው ያለው። ከሰዓት በፊት ነው የወጣው በነገራችን ላይ ይሄ መረጃ። ስለዚህ ይህ ጉዳይ ወደ ድርድር የሚመጡ አይመስሉም። በዛ ላይ ደግሞ እጅግ አስቸጋሪ የሆኑ ጥቃቶችን ልንመለከትም እንችላለን። ግን በዋነኝነት ሁላችንም ተስፋ እናደርጋለን እንግዲህ ሂዝቦላህና የእስራኤልን ፖለቲከኞች በዚህ ልክ ውጥረት ውስጥ በገቡበት ሰዓት እየተደረጉ ያሉ ነገሮች ቀላል አይደለም። ቴህራን ዊል ናት ኢዝሊ ጊቭ አፕ ሌቨሬጅ ኦቨር ስትሬት ኦፍ ሆርሙዝ የሚል ሀሳብ ተሰጥቷል። ቴህራን በቀላሉ እጇን በሆርሙዝ ሰርጥ ላይ ወይም ደግሞ እጇን አትሰጥም፣ በሆርሙዝ ሰርጥ ላይ ትሰጣለች ብላችሁ እንዳታስቡ የሚል ሀሳብ ነው የተሰጠው። የአሜሪካ ኤንድ እስራኤል ኮንፍሊክት በሶስት አቅጣጫ የሚታይ በመሆኑ በአሜሪካም በእስራኤልም በራሷ በኢራንም ትንሽ አስቸጋሪ ነው ተብሎ ይታሰባል። የካታር ተወካዮች ደግሞ ቴህራን ገብተዋል። ፋይናል ፑሽ ቱ ሴል ዲል ስምምነቱ እንዲፈርሙ የካታር ተወካዮች። ካታር በነገራችን ላይ በጣም ዋይዝ ሆናለች፣ በብልጠት ነው የገባችው። ምክንያቱም ካታር እንደማያዋጣ ገብቷታል። ስለዚህ በአብራ ብሰራ ነው የሚሻላት። ተደብድባለች በሚገባ። ካታር ዶሃ እና አልዩዴድ የአየር ኃይል ጦር ሰፈር ሳይቀር በደንብ ተቀጥቅጧል። ግን አሁን አደራዳሪ ሆና እዛም እዚህም ትላለች እና አቅም ማወቅ ጥሩ ነው። ሰው ኢራን እንደዚህ አደገኛ ኃይል መሆኗን በግልጽ ያስቀመጠ ስለሆነ ምንም ማድረግ አይቻልም። አረብ ኤሚሬቶችና ሳውዲ አረቢያ ብቻ ናቸው ትንሽ በጉዳይ ላይ ሄድ መለስ የሚል ጠንከር ያለ አቋም ያላቸው። እነ ካታር አደራዳሪ ሆነው አርፈውታል። ምክንያቱም ኢራንን በሚገባ ስለሚፈሯት ማለት ነው። እጅግ በጣም አነጋጋሪ ነው። የፓኪስታን የውጭ ጉዳይ ሚኒስትር ከቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን ጋር ፓኪስታን ፎሬን ሚኒስትሩ ማለት ነው ኢሻክ ዳር ናቸው። ከሀካም ፊዳን ከቱርኩ ጋር ከአንካራው ጋር በዚህ ጉዳይ ላይ ተወያይቷልና ትንሽ በጎ ውጤት ይመጣል ተብሎ ይታሰባል። ግን እጅግ አስቸጋሪ የሚያደርገው በዌስት ባንክም በጋዛም በደቡብ ሊባኖስም ያለው በራሷ በእስራኤል የሚመጣው ችግርም እንደዚሁ ፈታኝ እየሆነ በመምጣቱ ቀላል አይነት የፖለቲካ መፍትሄ አይደለም የሚወሰደው እና ብዙ ሰዎች ኖ ፋይናል ዴሲሽን እስካሁን በሚሉበት ሰዓት ደግሞ እንደዚህ አይነት ነገሮች መምጣቱ ትንሽ አስቸጋሪ ነው። የእስራኤሉ የፋይናንስ ሚኒስትር ቤዘለል ስሞትሪች አንድ ሀሳብ ሰጥቶ ነበረ። የሀገሪቱ ጦር የሂዝቦላ በጣም ወሳኝ የሆነ ስትራንግ ሆልድ ቦታ ደቡባዊ ሊባኖስ አፍተር ቱ ድሮንስ ክራሽድ ኢንቱ እስራኤል ወደ እስራኤል ገብተው በሰሜን እስራኤል በኩል ክራሽ ማድረጋቸውን ተከትሎ ደቡባዊ ሊባኖስን አልፈው ዋና ከተማ ቤይሩት ጥቃት እንዲደረስባት በግልጽ ነበረ ትእዛዝ የሰጡት። እሱም ሆነዋል። እስራኤል እንግዲህ ሳይበር አታክ ዲስትራፕት ሰርቪስ አት ፎር ባንክስ እስራኤል ኢራን ሴስ ሊሚትድ ሳይበር አታክ ዲስራፕት ኢራንም እንግዲህ ይሁላችሁ ነው አደገኛው የሳይበር አታክም ደርሶባታል እና ይሄኛው ድርድር እስከ ምንድን ነው በአራት ባንኮች አካባቢ የተወሰነ ማይነር ነው ብለዋለች፣ ግን ሊሚትድ የተወሰነ ነው ብለዋለች። እንግዲህ ሳይበር አታክ እንደደረሰባት ነው ያስቀመጠችው። ባንክ ሜሊ፣ ባንክ ታጅራት፣ ባንክ ሴድራት እና ኤክስፖርት ዴቨሎፕመንት ባንክ ኦፍ ኢራን በሚባሉት ላይ እንደደረሰባት ታስቀምጣለች። ሳይበር አታክ ማለት ነው እና እነዚህ ነገሮች ወደ ምን ሊወስዳቸው ይችላል የሚለውን ግልጽ ነው። የኢራኒያን ሚዲያ ኮንፈርም ካታር ኔጎሽተርስ ሪተርን ቱ ኢራን ቅድም የነገርኳቸው ነው። ይሄ ነገሮች አሉ። እስራኤል እንግዲህ የምትፈጽማቸው ጥቃቶች አደገኛ ናቸው እና እሷም እንግዲህ ለተሰነዘረባት ጥቃት ነው ምላሽ የሰጠችው። ኦፍኮርስ ግን በአንዳንድ ሁኔታዎች ዝም ብለን ስንመለከት አስቸጋሪ ነው። አይአርጂሲ ኦፊሻል አንድ ሀሳብ ሰጥቷል። የአይአርጂሲ ኦፊሻል ሳይ ኢራንስ ሚሊታሪ ሬዲ ቱ ሪስፖንድ ቱ ኤኒ ትሬት ለየትኛውም ስጋት እኛ ዝግጁ ነን የሚል ሀሳብ ነው የሰጡት የአይአርጂሲ ሰዎች። የአዶላ ጃቫኒ ናቸው ይሄን ያሉት። እንግዲህ የፖለቲካ ዲፒቲ የአይአርጂሲ የፖለቲካል ምክትል ናቸው። እሳቸው ናቸው እንግዲህ በዲፕሎማሲያዊ መንገድ በሁሉም ነገር በሚደረገው ጥረት ሁሉ አለን፣ ግን ደግሞ የኢራን ሕዝብ በሚመጣው መንገድ ሁሉ ራሳችንን ለመከላከልና በየትኛውም ለመጣ ሁሉ ምላሽ ለመስጠት ዝግጁ ነን የሚል ሀሳብ ነው የሰጡት እና በጣም በሚገርማቸው ነገር ሳይረን ብሬም ኤንድ ጆርዳን Blur in Jordan due to technical malfunction, State TV reports. The broadcaster reported the effort in one of the sirens caused an alert this morning. He added that
ምንድነው የተፈጠረው ያስብላል። በነገራችን ላይ ለመሰላችሁ እስራኤል በስህተት ነው አክቲቬት የተደረገው የአየር መከላከያ ስርዓት ወይም ደግሞ የአደጋ መጥቷል ድምጽ ሰጪ ደውሎቻችን ካለች፣ በተመሳይ ደግሞ እዛው የምትገኘው ዮርዳኖስም ይህን ካለች ምንድነው የተፈጠረው የሚል ጥያቄ ኦብቪየስሊ መነሳት አለበት። እዛ አካባቢ ትንሽ ዲስራፕሽን መኖሩን ይጠቁማል ማለት ነው። ብዙ ነገሮች እንግዲህ በታማኝነት የማይታዩ ሊሆኑ ይችላሉ። በተለይም በእነዚህ ኃይላት መካከል ያለው የፖለቲካ አለመግባባት አሁንም አደገኛ የሆነ መምጣቱን የሚጠቁሙ መረጃዎችን መመልከቱን ቀጥለናል። ስለዚህ ውድ ተመልካቾች እነዚህ ጉዳዮች በቀላሉ የሚታዩ እንዳልሆነ መውሰድ ያስፈልጋል። በጣም በብዙ ነገር ጥያቄዎች እየተነሳ ባለበት ሰዓት እንግዲህ ጥርጣሬ በተሞላበት ውስጥ ዛሬ ስምምነት ላይ ይፈረማል ተብሎ ኢራናውያንም እየተጠባበቁ ይገኛሉ። ግን የፖለቲካ እንደምታው ምናልባት አሜሪካና ኢራን የመጀመሪያው ደረጃ ስምምነት በ24 ሰዓታት ውስጥ ተፈራረሙም አልተፈራረሙም እንግዲህ 12 ሰዓት የሚሆነው ሄዷል የምናየው ቢሆንም ግን አንዳንድ የፖለቲካ አውዶች በበጎ ሊታዩ እንደሚችሉ ይነገራል። ፕሬዚዳንት ዶናልድ ትራምፕ ግን አሁንም ለመፍትሄ የሆነ የፖለቲካ ኮንሰፕትና ግንዛቤ ውስጥ መግባት እንዳለባቸው ይነገራል። ያም ሆኖ አንዳንድ ጉዳዮች ከዚህ ከእስራኤል ጥቃት ጋር በተገናኘ እጅግ አስቸጋሪ ነው። ፖለቲካሊ እንደዚህ አይነት ነገሮች ይፈጠራሉ፣ ግን ወደ ስምምነት ይደርሳሉ ተብሎ ይታሰባል። ግን በጣም የተጠጋገነ እንደሆነ ሳይታለም የተፈታ ነው። ውድ ተመልካቾቻችን ሰፋ ያለ መረጃ እንግዲህ ነግራችኋለሁኝ። ዛሬ ሌላ ቦታ ስለሆንኩኝ በፍጥነት ልንገራችሁ ብዬ ነው። በጣም አመሰግናችኋለሁ።